Bonjour et bienvenue. ማጊ ነኝ የፍሬንች ፎር ኢትዮጵያ ቻናላችን ነው። በዛሬው ለሰን ደግሞ እነዚህን ሁለት ነገሮች እናያለን። አንደኛው multiple ways of saying things። ይህ ምንድነው? አንድን ነገር ለማለት የተለያዩ አማራጮችን የተለያዩ መንገዶችን ተጠቅመን እንዴት እንላለን በፈረንሳይኛ ሚለውን እናያለን። ሁለተኛው ደግሞ self introduction ነው። ከዚህ በፊትም አንዴ አይተናል። እንዴት ነው ራሳችንን የምናስተዋውቀው? የተለያዩ መንገዶች ስለ ራሳችን የምንገልጽበት ይኖራል ማለት ነው። አብረን እንቆይ። መጀመሪያ የምናየው ምን ይሆናል? ስምን በተለያየ መንገድ የሰዎችን ስም ለመጠየቅ ምን አይነት መንገዶች መጠቀም እንችላለን? አንድን ሰው what is your name ወይም ስምሽ ማን ነው? ስሞት ማን ነው ማለት ብንፈልግ እነዚህን የተለያዩ መንገዶች መጠቀም እንችላለን ማለት ነው። ፎርማል መንገድ አለ፣ ኢንፎርማል መንገድ አለ። አንድ ሰው ከሆኑ ወይም ሲንጉላር ለሆነ የምንጠይቅበት መንገድ አለ፣ ፕሉራል ለሆነ ብዙ ሰዎች ለሆኑ የምንጠይቅበት መንገድ አለ። በጽሁፍ የምንጠይቅበት መንገድ አለ፣ ኦራል ሲሆን የምንጠይቅበት መንገድ አለ ማለት ነው። ስለዚህ ከላይ ጀምሮ ስናይ comment tu t'appelles? comment tu t'appelles? ከዛ tu t'appelles comment? tu t'appelles comment? እዚህ ጋር ሪአሬንጅ ነው ያደረግናቸው ማለት ነው። ቀጣይ comment t'appelles-tu? comment t'appelles-tu? ስለዚህ እዚህ ጋር እነዚህ ሶስቱ ምንድናቸው? አንደኛ ሲንጉላር ለሆነ ሰው ወይንም ፎርማል ኢንፎርማል ማለት ምንድነው? በቅርበት የምናውቃቸው ጓደኞቻችን ታናናሾቻችን ስናዋራና ወይንም አንድ ሰው you የሚለውን አንድ ሰው ለመግለጽ ስንፈልግ መጠቀም እንችላለን። ሶስተኛው ደግሞ comment t'appelles-tu በጽሁፍ ስንገልጽ ብለናል አይደል? ቀጣዮቹን ደግሞ ሶስቶች ስናይ comment vous appelez ወይም vous appelez comment ወይንም comment vous appelez-vous። ስለዚህ እዚህ ጋር ምንድነው vous የተጠቀምነው? ከዚህ በፊት ስለ ሰብጀክት ስንማር vous የምንጠቀመው አንደኛ ከአንድ በላይ ለሆኑ ሰዎች አድሬስ ስናደርግ አይደለ? ፕሉራል ሲሆን ሁለተኛ ፎርማል ለመሆን for the first time ያገኘነው ሰው፣ ትልልቅ ሰው፣ ፕሮፌሰሮቻችን፣ አለቆቻችን፣ መምህሮቻችን ስናገኝ ቡን እንጠቀማለን ማለት ነው። የመጨረሻዋ ግን comment vous appelez-vous ደግሞ በጽሁፍ ሰውን ስም በጽሁፍ ስንጠይቅ ይሄን መጠቀም እንችላለን ማለት ነው። great አንዴ ሪቫይዝ እናድርግ ከላይ ጀምረን comment tu t'appelles? tu t'appelles comment? comment t'appelles-tu? comment vous vous appelez? vous vous appelez comment? comment vous appelez-vous? très bien ኦኬ። እዚህ ጋር ደግሞ ቅድም ካየናቸው ተጨማሪ የሆኑ ስም የምንጠይቅባቸው መንገዶች ናቸው። እነዚህንም መጠቀም እንችላለን ማለት ነው። ከመጀመሪያው ስናይ quel est ton nom? quel est ton nom? what is your name ማለት ነው። quel est ton nom? quel what ማለት ነው። ስለዚህ a is ነው፣ ton your ነው፣ no name ነው። great ቀጣይ ደግሞ quel est votre nom? quel est votre nom? እዚህ ጋር ልዩነቱ ቅድም እንዳልነው ton ለቱ ወይንም ለሲንጉላር ነው፣ votre ደግሞ ለvu ወይንም ፕሉራል ነው። ይሄንን ለብቻው እናያለን። እሺ votre ton mon የሚባሉትን እንዴት እንደሚሆን ለብቻው እናያለን። quel est ton prénom? quel est ton prénom? ይሄ ደግሞ no እና prénom ልዩነታቸው ምንድነው? no ያው ኔም ነው። ሰው በፈለገው ወይ ሙሉ ስሙን ይናገራል ወይ ፈርስት ኔሙን ይናገራል ወይ ላስት ኔሙን ይናገራል። ስፔሲፋይ አድርጎ ግን ሰው quel est ton prénom ብሎ ከጠየቀው prénom ፈርስት ኔሙ ነው። ስለዚህ የመጀመሪያ ስምህ ወይም ፈርስት ኔምህ ማን ይባላል ሲባል ማለት ነው። ቀጣይ votre prénom ብሎ መጠየቅ ይችላል። your name please እንደማለት ማለት ነው። ቀጣይ vous appelez Sarah? ስምሽ ሳራ ነው ብሎ ኮንፈርምም በማድረግ ስም መጠየቅ ይቻላል ማለት ነው። አንዴ ሪቫይዝ እናድርግ። quel est ton nom? quel est votre nom? quel est ton prénom? votre prénom? vous vous appelez Sarah? ሁለተኛ የምናየው ደግሞ
how are you ለማለት ወይንም የሰውን ደህንነት ደህና ነሽ ወይ ደህና ነህ ወይ እንዴት ነህ እንዴት ኖት እንዴት ናችሁ የሚለውን በምን አይነት የተለያዩ መንገዶች ማለት እንችላለን የሚለውን እናያለን ማለት ነው። ሶ ከላይ comment allez-vous comment ማለት how ማለት ነው። ሶ በኋላ question wordዎችን እናያለን comment quel ቅድም ያየነው quand qui quoi ምናምን የተለያዩ አሉ። ሶ እነሱን ከማየታችን በፊት ግን እዚህ ጋር comment ምንድነው how አይደለ? ስለዚህ comment allez-vous ማለት how are you ማለት ነው ለሪስፔክት ወይንም ለፕሉራል ማለት ነው። comment tu vas ወይንም comment vas-tu ይሄም how are you ለሲንጉላር ወይንም ለኢንፎርማል አፕሮች ስንጠቀም ማለት ነው። ቀጣይ comment vous portez-vous ይሄ ደግሞ ስቲል በሪስፔክት ወይንም ፕሉራል ሆኖ ቡን ተጠቅሞ ከዛ ግን how are you doing ለማለት comment vous portez-vous እነዚህም ተጨማሪ how are you ወይንም እንዴት ነህ እንዴት ነሽ የመባያ መንገዶች ናቸው። ሶ እንያቸው ከላይ ça va ያ ደግሞ how's it going how are you doing how's it ምናምን ይሄ more informal በጣም ለምንቀርባቸው friendly ለሆኑ approaches ለfriendly conversation የሚሆን ነው። so ça va ቀጣይ ça va bien ሌላው tu vas bien tu ማለት everything ለማለት ነው። tout to everything so tu vas bien everything okay ለማለት ነው። ça se passe how's it going እንዴት እየሄደ ነው how are you ለማለት ማለት ነው። tu vas bien are you well are you okay ለማለት ነው። bien ማለት well okay fine የሚለውን ስለሚገልጽ ማለት ነው። good የሚለውን ስለሚገልጽ ça roule ይሄ ሁለቱ ça roule እና ከታች ያለው ça gaze ስላንግ ናቸው። ይሄ እንደ አራዳ ቋንቋ እንደምንለው ማለት ነው። so ça roule ça gaze አንዴ ሪቫይዝ እናድርግ። ça va bien tout va bien ça se passe tu vas bien ça roule ça gaze très bien ሶስተኛ የምናየው thank you ወይንም አመሰግናለሁ የምንልበትን የተለያዩ መንገዶች ይሆናል። ሶ በጣም የምናቃታለች አይደለ merci እና merci beaucoup እነሱ ኮመን ናቸው በብዛት የምንጠቀማቸው ናቸው። thank you እና thank you very much ማለት ነው። ቀጣይ ደግሞ un grand merci ማለት እንችላለን። a big thank you ወይንም many thanks un grand merci merci infiniment ይሄ ደግሞ thank you infinitely ወይም thank you so much በጣም በትልቁ ማመስገን ብንፈልግ ማለት ነው። ቀጣይ je vous remercie I thank you ወይም አመሰግናለሁ አመሰግንሻለሁ አመሰግናችኋለሁ ማለት ስንፈልግ ማለት ነው። vous የምንጠቀመው ለምን እንደሆነ እናውቃለን አይደል? ቀጣይ je te remercie I thank you ሶ አራተኛውና የመጨረሻው ደግሞ የሚሆነው ሶሪ ወይም ይቅርታ የምንልበትን የተለያዩ መንገዶች እናያለን ማለት ነው። ሶ የመጀመሪያው désolé ወይንም désolé ለወንድ ለማስኪልን ነው። ወይንም ወንድ የሆነ ሰው ሌላን ሰው ይቅርታ ሲጠይቅ désolé ወይም je suis désolé ያል ማለት ነው። ሴት ሆኜ ለምሳሌ እኔ ሌላን ሰው ይቅርታ መጠየቅ ብፈልግ désolé ያቺን የመጨረሻዋን ቅንፍ ውስጥ ያለችዋን ኢን እጠቀማትና désolé ያረጋል ማለት ነው። ወይንም je suis désolé ቀጣይ ሶስተኛው ምንድነው pardon excuse me ወይም sorry je m'excuse I apologize ማለት እንፈልግ je te demande pardon I ask for forgiveness ይቅርታህን ወይንም ምህረትህን እጠይቃለሁ ለማለት እንፈልግ je te demande pardon
Très bien. አንዴ ሪቫይዝ እናድርግ። ዴዞል ወይም ዴዞሌ፣ je suis désolé ወይም je suis désolé፣ pardon፣ je m'excuse፣ je te demande pardon። ሶሪ ለማለት በተጨማሪ እነዚህን መጠቀም እንችላለን። je suis vraiment désolé፣ je suis vraiment désolé። vraiment ማለት really ማለት ነው። so I am really sorry ማለት ብንፈልግ je suis vraiment désolé። je regrette፣ je regrette። ይሄ ደግሞ I regret it ልክ regret ልክ ከእንግሊዘኛው ጋር ተመሳሳይ ነው። c'est de ma faute፣ c'est de ma faute። it is my fault ይሄ የኔ ጥፋት ነው ማለት ብንፈልግ c'est de ma faute። so ከላይ አንዴ ሪቫይዝ je suis vraiment désolé፣ je regrette፣ c'est de ma faute። très bien። በጣም ጥሩ። so ሁለተኛው part of our lesson የዛሬው is self introduction። so እዚህ ጋር አንዴ ይሄንን እናነባለን። ሁለት self introduction ይዤላችሁ መጥቻለሁ። so አንደኛው ይሄ ስክሪኑ ላይ የምታዩት ነው። እሱን አንዴ በእንግሊሽ እና በፍሬንች እንለዋለን። ከዛ ሁለተኛውን እንለውና የዛሬው ለሰናችን እናበቃ ይሆናል ማለት ነው። stay with me attentively እዩት እሺ። ከነትርጓሜው ከታች ከእንግሊሹ ጋር አላይን እንዲያደርግላችሁ አድርጋችሁ ማለት ነው። አንዴ እንደ ስቴትመንት ነው የማነበው። très bien። so አንደኛው bonjour, je m'appelle Sarah, je suis étudiante, j'ai 17 ans, je viens d'Éthiopie, je parle anglais et un peu français. Je veux apprendre cette langue pour voyager. Très bien. So manalech, bonjour, hello. Je m'appelle Sarah, my name is Sarah. Je suis étudiante, I am a student. J'ai 17 ans, I am 17 years old. Je viens d'Éthiopie, I come from Ethiopia. Je parle anglais et un peu français. I speak English and a little French. Je veux apprendre cette langue pour voyager. I want to learn this language to travel. Très bien. D'accord. እዚህ ጋር ደግሞ ሁለተኛው እናያለን። Salut, mon prénom est Jonas. Je suis musicien. Je joue du piano. J'ai 27 ans. J'habite à Addis Abeba, en Éthiopie. Je parle amharique, anglais et un peu français. J'aime l'orange et l'ananas. Great. So, maintenant, salut, hello. Mon prénom est Jonas. My first name is Jonas. Je suis musicien. I am a musician. Je joue du piano. I play the piano. J'ai 27 ans. I am 27 years old. J'habite à Addis Abeba, en Éthiopie. I live in Addis Ababa, Ethiopia. Je parle amharique, anglais et un peu français. I speak Amharic, English and a little French. J'aime l'orange et l'ananas. I like orange and pineapple. በዛሬው ለሰን እንዲሁም ደግሞ ከዚህ በፊት በነበሩት ለሰኖች I hope የማንበብ ስኪላችሁን እንዲሁም ደግሞ የማዳመጥ ስኪላችሁን አዳብራችኋል ብዬ አስባለሁ በተወሰነ መልኩ። ዛሬ ደግሞ I challenge you አትሊስት ደግሞ የመጻፍ ስኪል ወይ ደግሞ ራይቲንግ ስኪላችሁን እንድታዳብሩ እስኪ እስካሁን በወሰዳችሁት ለሰን ከዚህ በፊት በነበረው ስለራሳችሁ ኮሜንት ሴክሽኑ ላይ በፈረንሳይኛ ስለመጻፍ ሞክሩ። እስካሁን በተረዳችሁት ለምሳሌ ስማችሁን ስሜ ከሌ ይባላል፣ የመጣሁት ከዚህ ቦታ ነው፣ እዚህ ቦታ ላይ ነው የምኖረው፣ ፕሮፌሽን ይሄ ነው፣ እድሜ ይሄ ነው፣ ፈረንሳይኛ ነው የምማረው በዚህ ምክንያት ነው፣ በትርፍ ጊዜ እንዲማረግ ኢንጆይ አደርጋለሁ የመሳሰሉትን የፈለጋችሁትን ፊል ፍሪ። ስትራክቸሩ ቢዘበራረቅም it doesn't matter። ዋናው እንዴት ተረድታችሁታል፣
ፕራክቲስ ደግሞ ቋንቋን ፕራክቲስ ካላረግነው ዴይ ቱ ዴይ አፕላይ ካላደረግነው ከኛ ጋር አይቆይም ቶሎም አንለምደውም እና በዛ የተነሳ አትሊስት ራይቲንግ ስኪላችሁን በዛው እያዳበርን እንድንሄድ ፕሊዝ ኮሜንት ሴክሽን ላይ ጻፉልኝ ሚስተካከል ርማት ካለው ኤኒቲንግ ካለው እዛው ጋር ሪፕላይ አደርግላችኋለሁ ኮሜንት ሴክሽኑ ላይ ቢልድ አፕ እያደረግን ሞር እየተማማርን ኢንተራክት እያደረግን መሄድ እንችላለን በተጨማሪ ደግሞ ፕሊዝ ሐሳብ አስተያየታችሁን ጻፉልኝ so that ቀጣይ ለሰኖች ላይ ማሻሻያዎች እንድናደርግ any kind of አስተያየት I'm very happy እና open to ለማየት ለማዳመጥ ለማንበብ ሐሳባችሁን ለመቀበል open ነኝ please feel free እና ላኩልኝ so that እንደዛ ሲሆን ነው የተሻለ ለውጦች አለበለዛ በዚሁ ኦኬ ደስተኛ ናቸው ጥሩ እየሄደ ነው በያስዩ ማድረጌ እንዳልቀጥል ማስተካከያዎች እንዳደርግ የተሻሉ ለሰኖች እንድናወጣና አብረን እንድንማማር ፕሊዝ ኮሜንት ሴክሽኑ ላይ ጻፉልኝ ሐሳብ አስተያየታችሁን መልካም ሳምንት እመኝላችኋለሁ አቢያንቶ merci beaucoup